መንግስት መሆን አልፈልግም ለምን ኳስ ተጫዋች ነኝ አላልኩሽም አሁን ምን ይፈልጋል ለምን ትረሻለሽ አረጀሽ እንዴ ይሄ ነገር ይደጋጋ ምን እዛ ውስጥ አስገባሽ በይ እየረሳሽ ነው አሁን እየረሳው ነው በና ስንት አመት ግን ይመስልሃል አንተ 8 አመት ልጅ አለሽ ገና ለአቅመ ትምህርት ያልደረሰ ቢያንስ 3 አመት 4 አመት የሚወድ ልጅ አለሽ ስለኔ አጥንተህ ነው የመጣው አንተ እና አስቢበት አሁን ገና እድሜሽ ገና የተማርሽበት አለ ገና ስራ አተሽ የተንከራተሽበት 2 አመት ቀሪ አለ በጣም ብዙ ነው ያንቺ ሰራ እንዳልሽ ታጭበት 4 ኪሎ ያነበብኩበት አለ መዜት ጋዜት አንተ ድምጼ ልትዘጋው ነው መሰለኝ 2 አመት የተንከራተትሽበት አለ አዎ ስራ አተሽ የተንከራተትሽበት ከዛ ኢቢኤስ ያዘሽ ከዛ ወደ ምርጡ አባይ ወጣሽ ወይኔ መስዴ ካንተ ጋር እጅም ሳትመጫወት ያስፈልጋል ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ ሰላም ይብዛላችሁ እንዴት አላችሁ እንዴት ቆያችሁ ሁሉ ሰላም ይመስገን ከነጋ ሁሉ ሰላም ነው እንግዲህ እንደሰማችሁት ማለት ነው መቅዲ እንግዲህ በጣም አያችሁ የልጆች ነገር እኮ በጣም ከባድ ነው የልጆች ነገር በጣም ከባድ ነው ልጆች ላይ አያችሁ ልጆች ጋር መቀለድ እንደዚህ ነው እንዴ ይሄ አዋቂ እንደዚህ ያወራል እንዴ ከአዋቂ በላይ እኮ ነው ይሄ ልጅ የሚያወራው ማለት ነው እንግዲህ ምን ይባላል መሳቅ ነው በሳቅ ላይ ነው ያሳለፈችው መቅዲ ማለት ነው እንግዲህ አስቡት እንግዲህ ከባድ ነው ስንት አመት ይሆናል ስንት አመት ይሆነኛል ካይክስት ምናምን አለች እንግዲህ አስቡት እሱ ያወራው ማለት ነው እንግዲህ ከአዋቂ በላይ ልጆች እኮ ያወራሉ ካያችሁ ከአዋቂ በላይ ማለት ነው አዋቂን እስቲ እንደዚህ ብሎ ያስባል ያወራል እረ ወይኔ በዘለ ደግሞ ምን አለ መሰላችሁ የኢትዮጵያ ህዝብ አዳነች አበበ ቁልፍ ሰጥታለች አሉ ዶክተር አብይ አህመድ ለማሳደግ ወስቷል ብሏሉ ግን እንደዚህ ውስጥ ማለት ነው ቁልፏ ነገር ጥሩ ቁልፏ ነገር እውነት ቢሆን ደስ ይላል ነበር አለ ይሄ ምን ልጆች አዋቂ እንደዚህ ብሎ አወራ አያችሁ በጣም ያወራል ማለት ነው ከአዋቂ ሰው በላይ ማለት ነው መቅዲ እንግዲህ በሳቅ ነው ያሳለፈችው እንግዲህ አማራጭ የለውም ምን ትላለች እድምሽ አንቺ ራስሽ አስባል እንግዲህ ያስቡት ስራ ተምረሽ ጨርሰሽ ስራ አጥተሽ ያንከራተትበሽ ጊዜ አለ ገና የ8 አመት ልጅ አለሽ አለ አስቡት ጥራቱን ማውራቱን ጥርት አድርጎ ያወራል እስቲ ምን ማለት አለው ምን ብላት ማለት ትሰጣለች አስቡት እስቲ እዚህ ውስጥ መልስ መስጠት እንዴት ብላ መልስ ትሰጣለች እንዴት መልሱ ትመልሳለች አስቡት እስቲ በጣም ከባድ ነው እና ቅርጥፍ አድርጎ ያወራል እንግዲህ አዳነች አበበ ለኔ ቤት አልሰጠችም ምንም ቁልፍ እጄ ላይ አልገባም ቁልፍ ገብቷል ተብያለሁ ይሄ ቁልፏ ነገር እውነት ቢሆን ደስ ይለኛል አለ ቀጥሎ ደግሞ እኔ እንኳንም እኔ ኳስ ተጫዋች ነው የምሆነው መንግስት መሆንም አልፈልግም ማለት እንዴት ብላ ስጠይቃት እንኳንም የመንግስት ልጅ አልሆንኩም ማለት ለምን ብዙ ጊዜ የመንግስት ልጅ ከሆንኩት አባቴን ማግኘት ከባድ ነው አለ እንዴት ብላ ስጠይቅ ብዙ ቦታ ይሄዳል ብዙ ቦታ ላይ ይዘው ይቆያል ቶሎ ማግኘት እድል የለም አለ አስቡት እስቲ
ይሄ አዋቂ ያወራል እንደዚህ ብሎ ጥርት አድርጎ ያወራል። እና ይሄ ልጅ በጣም ከባድ ነው። እና ማለት እንግዲህ አስቡት ይሄ አመት ስራ አጥተሽ ተከረንተሽ፣ ይሄ አመት ላይ ደግሞ ተምሮሻል፣ ይሄ አመት ላይ ደግሞ ልጅ ወልደሻል፣ ይሄ ሀክል ልጅ አለሽ፣ ይሄ አመት ላይ ደግሞ እንደዚህ ያድርገሻል፣ እንደዚህም አድርገሻል። አንቺ ራስሽ አስቡ ስንት አመትሽ እንደሆነ አለ። አንቺ ራስሽ አስቡ አለ። ገምቺው አንቺ ራስሽ አለ። አይገርማችሁ? እንደዚህ አይነት መልስ አይገርማችሁ? በጣም ይገርማል። እና ውድ ቤተሰቦች የሚገርም ልጅ ነው። በጣም ይገርማል። እና የዛሬ ቪዲዮ ይሄ ቪዲዮ ስለ በጣም ገረመኝና ለዛ ነው የሰራሁት። በጣም ነው የገረመኝ። ልጁ ማለት በቃ የሆነ ከአዋቂ ሰው በላይ ያወራል። ከአዋቂ በላይ ሰው ማለት ነው። ምን አለ መሰላችሁ ደግሞ ከስራ ካጠሽ በኋላ ተንከራተሽ በኋላ ኢቢኤስ ሄደሽ ከዛን ኢቢኤስ ላይ ከሰራሽ በኋላ ማለት ከቆየሽ በኋላ ያ ማለት ከጠገብሽ በኋላ ወደ አባይ መጥሽ አለ። ወደ አባይ ያ ማለት አሁን እሷ እየሰራችው ቴሌቪዥን ማለት ነው። እዚሁ መጥሽ አለ። ይሄ አዋቂ እንደዚህ ያወራል። ኧረ በጣም የሚገርም ልጅ ነው። በጣም ይገርማል። ጭንቅላቱ በጣም ኃይለኛ ጭንቅላት አለው። የሚገርም ልጅ ነው እና ለዛ ነው እኔ እንጂ ከአዋቂ በላይ ያወራል። ለዛ ነው ይሄንን ቪዲዮ የሰራሁት ማለት ነው። እና ማለት የፈለኩት ልጅ ነው ብላችሁ ባጭሩ ማለት የፈለኩት ልጆች ናቸው። ልጅ ነው ብላችሁ አያችሁ። አፈረች እኮ አያችሁ። ልጅ ነው። አይ እንደዚህ መልስ ይሰጣል። የሆነ ስትሮንግ መልስ ሳይሆን የሆነ እንትን መልስ ይሰጣል ብላ ነው እሷ ያሰበችው። እሱ ግን በጣም ኃይለኛ መልስ ነው የሰጣት ማለት ነው። እንግዲህ አስቡት። እና ቤተሰቦቼ ልጆች አይደሉም ምን ልጆች፣ ይሄ ልጆች ይባላል። ከአዋቂ በላይ የሚያወራ ሰው ነው። እና በጣም ገረመኝ። እና የዛሬ ቪዲዮ ይሄ ይመስላል። ወዳችሁ ፈቅዳችሁ ጊዜ ሰጣችሁ ሰዓት ሰጣችሁ ስለከታተላችሁ በጣም አመሰግናለሁ። የመኪና ድምጽ አለ፣ በጣም ይቅርታ። የመኪና ድምጽ ምናምኖች አሉ፣ ይቅርታ። እንግዲህ እየተራመድኩ እንግዲህ እየሰራሁ ነኝ ማለት ነው። እናንተ ደግሞ አበረታቱኝ። እኔ እየተራመድኩ ነው የምሰራው ማለት ጊዜ ስለሌለኝ ማለት ነው። ጊዜ ስለሌለኝ በቃ እንደዚህ እንትን እያደረኩ ነው የምሰራው። እናላችኋለሁ ቤተሰብ አመሰግናለሁ ስለነበረን ቆይታ። በጣም ነው የማመሰግናችሁ። ቀጣይ ቪዲዮ እንገናኛለን። ደህና ሁኑ። ላይክ አትርሱት፣ ሰብም አትርሱት። በጣም ነው የማመሰግናችሁ። ሰላም ሁኑ። ጤናና ሰላም ይብዛላችሁ። ሀገራችን ጠብቀን ሰላም ያድርግልን አምላክ። አመሰግናለሁ። በቀጣይ ቪዲዮ ላይ እንገናኛለን። የዛሬ ቪዲዮ ይሄ ይመስላል። ደህና ሁኑ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። የሚገርም ልጅ ነው። በጣም የሚገርም ልጅ ነው። ቤተሰብ እኔ ስለተገረምኩት ይህንን አብረን ማጋራት መስማት አለብን ብዬ ነው የሰራሁት። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። አመሰግናለሁ። ላይክ አትርሱት። እየደገምኩ ነኝ። ቻው ቤተሰብ። እንግዲህ
መቅዲ ምንም መልስ ስለሌላት በሳቅ ነው የሸፈነችው። በሳቅ ነው የሸፈነችው። ምን ይደረጋል ብላችሁ በሳቅ ነው የሸፈነችው። አማራጭ እንደውማ ምን ብላ ታወራለች? ከአዋቂ በላይ የሚያወራ ሰው ስለሆነ ምንም ለመልስ ትሰጣለች። እንደዛ በቃ መልሱ በሳቅ ላይ ነው ያለፈው ማለት ነው። አመሰግናለሁ።